የዛሬ ትምህርትን ስንመለከት መንፈሳዊ እና ገንዘብ በሚል ነው ማሳየ። መንፈሳዊና ገንዘብ ከመንፈስ ጋር የተገናኘ የሚሄድ የሚመጣ ነገር ነው። ዮሐንስ ወንጌል ምዕራፍ 14 ልትመካበት የሚገባህን ነገር መጀመሪያ ሁሉ ጊዜ አወራለሁ። ስለ ገንዘብ ሳወራ አንተ ራስህ እንዳልሆንክ ካንተ ጋር አብሮ ያለ አካል እንዳለ በሱ ላይ መመካት እስካልቻልክ ድረስ አቅሜና ጉልበቴ ገንዘብ አመጣልኝ እንዳትል ስላለ ያ እንዳትል ያለበት ምክንያትን በግድ ውስጥ ደም ውስጥ መክተት አለብኝ። አለበለዛ you are one of the ሉዝ ከሚያረጉ ሰዎች አንዱ ነህ ማለት ነው። ስለዚህ የመጀመሪያ ማሰብ ያለብህ ዮሐንስ ወንጌል ምዕራፍ 14 ቁጥር 13 እና 14ን እንመልከተው። እኔ ወደ አብ እሄዳለሁና በደንብ ስማየኛው በጣም ወሳኝ ጥቅስ ነው። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር እግዚአብሔር ሀብታም የሚያደርግህ አንተ ስለሆንክ አይደለም። አብም ስለ ወልድ ምን እንዲል እንዲከብር አንብብልኝ። አብም ስለ ወልድ እንዲከብር። ስለዚህ ሲስተሙ የሚሰራው አባት ልጁን የማክበር ፕሮግራም ስላለው ነው። ያ ፕሮግራም ይፈጸም ዘንድ ነው እንጂ አንተ ስለሆንክ አይደለም። ወይ ጽድቅህ አይደለም፣ ወይ ጥበብህ አይደለም፣ ወይ እውቀትህ አይደለም፣ ወይም ኃይልህ አይደለም። ነገር ግን አብ ስለ ወልድ እንዲከብር። አሁን አስቡ። አሁን ቃሉን በደንብ አስተውሉት የሚለው አብ ስለ ወልድ ምን እንዲል እንዲከብር። እኔም ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ እኔ አደርገዋለሁ። ሁሉ ካለ ወደ ኋላ ስትመለስ የምትለምኑት ወይም የምትጠይቁት ማንም ሰው ቢጠይቅ እግዚአብሔር እንትን አይልም፣ አይጨነቅም። ሁሉ ነው ያለው። በሁሉ ነገር ብትጠይቀው ከዚህም አኑ ኃያልነትን ብትጠይቅ ይሰጣል፣ ብርቱነትን ብትጠይቅ ይሰጣል፣ ባለጠግነትን ብትጠይቅ ይሰጣል፣ ነጋዴነትን ብትጠይቅ ይሰጣል። እንዲሁም ደግሞ ክብርን ብትጠይቅ ምን ይላል? የምትጠይቁትን ሁሉ እናንተ ሰዎች ማምለጥ ለምትፈልጉና አይናችሁ ለተከፈተ ሰዎች የምትጠይቁትን ሁሉ አየ ያንተ ዲዩቲ ወይም ያንተ ኃላፊነት የመጠየቅ ኃላፊነት ነው። ካልጠየቅስ ትቀጥላለህ። ደግሜ እላለሁ ትቀጥላለህ። አይቃወምም። እግዚአብሔር ፈጽሞ አይቃወምም። ልንገራችሁ አንድ ታሪክ ላውራችሁ ይህንን ከመቀጠሌ በፊት። እግዚአብሔር ሀብታምነትን ይጠላል። ለምን? ባለጸጋ ስለሆነ ድህነትን ይጠላል? እንዴት አወቅ? ልንገር የሰዎቹ ጉዳይ እንጂ እግዚአብሔር ሀብትነትም ድህነትንም ለእግዚአብሔር ምንም ነው። ሁለቱም ለሱ ምንም ነው። ምክንያቱም ሁሉ ከራሱ የወጡ ናቸው። ስለዚህ ሁሉ የራሱ ናቸው ማለት ነው። ማኪያ ኩመናኒያ ተውስት አሁን በደም ተመልከቱ።
በመጽሐፍ ቅዱስ የተሳሳተ ትምህርት ስላለን ነው ሁሌ ስንጠቅስ ድሃ መንግሥተ ሰማያት የሚገባ የሚመስለን። የተሳሳተ ትምህርት ስለ አንድ ሰው ነው የተማርነው። የሚገርመው ግን እስቲ ወደ ኋላ እንሂድ። አብርሃም ድሃ ነው፣ ይስሐቅ ድሃ ነው፣ ሙሴ ድሃ ነው፣ ያዕቆብ ድሃ ነው፣ ዳዊት ድሃ ነው። ነሚት አሁን ዝም ብለን መዘርዘር ጀምር። አንድ ሰው በመጽሐፍ ቅዱስ ላይ ድሃ ሆነ። አልዓዛር የሚባል ቁስል ነበረበት፣ ውሾቹም ላሱለት፣ ሞተ። የሚገርም ነገር ጻድቅ ስለነበረ ወደ ማን ሄደ? ወደ አብርሃም እቅፍ። ስለዚህ ሀብታሙ እጅ ላይ ነው ሄደው። አጨብጭብ፣ እሱ ነው የሚሻለው። ስለዚህ እንዴት ሰው ይሄ ሁሉ ባለጠጋ እያለ መጽሐፍ ቅዱስ አንድ ሰው ድሃ ሰው አውርቶ አንድ ሰው ሌላ አሳየኝ። በሙሉ መጽሐፉ የተጻፉት በሙሉ ባለጠጎች ሆነው ሳለ አንድ ሰው ግን ድሃ ነበረ። ያ ማለት ምን ማለት ነው? እግዚአብሔር ድህነትን ድሃውን ሰውዬ ምን አይልም፣ አይጠላም። መንግሥተ ሰማያት አይገባም አላለም። ድሃ ስለሆንክ አትገባም አላለም። ስለዚህ ድሃ ሰው ምን ይላል? መግባት ምን ይላል? ይችላል፣ ምንም ችግር የለውም። ነገር ግን ባለጠጎችም መግባት ምን ይላሉ? ይነው ኢየሱስን ጴጥሮስ እንደተቃወመው ድሃ ወደ መንግስት ሀብታም ወደ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢገባ ሲል እኛ ሁሉን ትተን ተከተልን ምን ማለት ነው? ምን እንደሆነ ታውቃለህ? ጴጥሮስም አሳ ያሰግር ነበር። በአሁኑ ዘመን አሳ አከፋፋይ ዲዱሲ የሰማናቸው ኢንፎርሜሽኖች ናቸው ለሀገራችን ክርስትና ድህነት ስሩ የሰማናቸው ኢንፎርሜሽኖች ነው። እነኛ የሰማናቸው ኢንፎርሜሽን ድሆችን አፈራ። ቸርች 95% የሚሆነው ከእጅ ወደ አፍ ወይም ደግሞ ሌላ ዓለም ውስጥ ያለ ህብረተሰብ ነው። የሚያሳዝን ነው። አዙሪት እንደያዘው እሽክርክሪት የሆነ ህይወት የሚኖር ነው። እያመለከ እየተባረከ በሳምንት 4 እና 3 ቀን ቸርች እየሄደ ነገር ግን የሚገርመው ነገር እልፍ ያለ ነገር የማያይ ህብረተሰብ። አንተ ትባረካለህ፣ ሌሎቹ 3ኛ ሱቅ ይከፍታሉ። አንተ ትባረካለህ፣ ሌሎቹ 7ኛ ላይ ደርሰዋል። አንተ ግራ ይገባል። አንተ አንድ ክፍል ለመክፈል የቤት ኪራዩን መከራህን ታያለህ፣ እነሱ ደግሞ እየሰፉ ሲሄዱ ታያለህ። ግራ ይገባል። እቺ ምድር የኛ አይደለችም መሰለኝ እና የማናት? አጠገብና ካርገውና የአብርሃም ሁሉ የኔ ነው በለው። ነገም ድገመው በጌታ ድገመው በጌታ። እስቲ ቆይ መጽሐፍ ቅዱስን አንድ ጥቅስ ላውጣና እንመልከት። ምሳሌ 30 ምሳሌ 30 ይሄ ጥቅስ ስታነቡትና እውነት ነው ትክክል ነው ትላል። ምክንያቱም በሮንግ ኢንፎርሜሽን ስለምናነበው። ምሳሌ 30 ቁጥር 8 እና 9 እስቲ አንብቡት። ከንቱነትንና ሐሰተኛነትን ከኔ አርቃቸው፣ ድህነትንና ባለጠግነትን ምን አትበለኝ፣ አትስጠኝ። ድህነትንና ምን ባለጠግነትን ምን አትበለኝ፣ አትስጠኝ። ነገር ግን የሚያስፈልገኝን እንጀራ ምን በለኝ። ይሄ የብዙዎቹ የቸርቾች አስተምሮት ነው።
አሁን በደንብ ተመልከት። እንዳልጠግብ እንዳልክድህም እግዚአብሔርንስ ማን ነው እንዳልል ድሃም እንዳልሆን እንዳልሰርቅም በአምላኬም ስም በሐሰት ምን እንዳልን እንዳልምል። አሁን በደንብ ስሙ። ብዙ ሰው የሚፈልገው ይህንን ህይወት ነው። ይህን የተናገረው ሰውዬ ማን ነው ብሎ ግን ለምን አያስብም? ከዚህ የበለጠ ባለጠግነት አለ ብሎ እኮ የሚያምን ሰው ይሄ ሰውዬ እኮ ሰለሞን እኮ ነው ያወራው። አጠገብላል እንደ ሰለሞን ሆነ ድሃ ሁን በለው ነካርገ እጅግም በለጠገ በምድርም ዓለም ሙሉ ሰለሞንን የሚያህል ባለጠጋ ሰው ምድር ላይ አልነበረም። መጽሐፍ ነው ያለው ገነትን በምድር ላይ ሰራኋታል። ምድሩም በሰለሞን ዘመን አሁን ስማ፣ በሰለሞን ዘመን ተቀጥሮ የሚሰራ እስራኤላዊ አልነበረም። ማለት የሱ ሀብት ዓለም አገሩን በሙሉ ባለጠጋ አድርጎ በዛ ብቻ ቢቆም ጥሩ ነው። ኢቭን ተቀጥሮ የሚሰራ ሰው ሁሉም ነጋዴ ነበር፣ ባለጠጎች ነበሩ። ሁሉም እስራኤላዊ በሙሉ በሰለሞን ዘመን። እኔ አይደለም መጽሐፍ ቅዱስን ነው የምታነው። እሱ ምን አለ? እንዳልሰርቅ ድሃ ሆኜ አጠገብላለሁ። እንኳን ደህና መጣ ሌላ ሀብት አለ ማለት ነው ብሎ ነው። ሩንግ ልንገራችሁ፣ ኢየሱስ ድሃ ነው? በፍጹም አይደለም አይደል? ነገር ግን ስለኛ ምን ሆነ? ከየት ጋር አወዳድሮት? ከላይኛው ጋር ካለው ንብረት ጋር ሲታይ ልንገራችሁ፣ ዳዊት ያለውን ከድህነቴ ከምኔ ከድህነቴ ሂሳቡን ስንሰራው አሜሪካን ስኩል ትምህርት ቤት ውስጥ ኮሌጅ የሰሩትን ሂሳብ 6.7 ቢሊየን ብር ለእግዚአብሔር ቤት ሰጠ። ስንት ግን ከምኑ ነው? የመጽሐፉ እንዴት እንደሚያወራ መጽሐፉ ድሃ ብሎ የሚያስበው ካለው ነገር ጋር ሲመዘን ያንተ ገንዘብ ኢምንት ናት። አሁን አስተሳሰብን ኢንፎርሜሽን ከቀየርክ ትቀይራል። እንግዲያውስ ይሄን ያህል ካልኳችሁ አንድ ባነበው ደስ ይለኛል። አንድ መጽሐፍ ያለውን ድህነት ለማንም አይጠቅምም ማንንም አይረዳም በሚል ነው። ድህነት ማንንም ምን አይልም አይጠቅምም ማንንም። ታዲያ ለምንድን ነው ድህነት ሀብታም እግዚአብሔር ያረጋል ወይ ምናምን ሲል ይኸውልህ የብልጽግና ወንጌል ተብሎ እንዴ ለድሆች ምን ይሰበካል? ኦኬ እስቲ አሁን አንድ ነገር ላሳየ። ለእውር ሰው እውሮች ያያሉ አለ። ወንጌላቸው ምንድን ነው? ማየት። እሺ ለጉንዱሾች ምንድን ነው ወንጌል ይሰበካል? ምን ይላል? የጉንዱሽ የሆነው ነገር ምን ይላል? ይቀበላል ይበቅላል ብለ። ለደንቆሮች ወንጌል ምንድን ነው? መስማት። ለድሃ ሰውስ አተገብላለሁ አታቆላምጠው ሀብት በለው ነገር። አሁን ወንጌል ማለት ምን ማለት ነው? ራሱ ቃሉን ዝም ብለህ ፍቺውን የምስራች ማለት ምን? የምትፈልገውን ነገር መቀበል፣ የሌለ ነገር የምትሻውን ነገርን ማግኘት። ሌላ አለ? የለም። አጠገብላለሁ
አዙረውብን ነው በለው ነገር አዙረውብን። አሁን አይንክ በደንብ ሲምፕል የሆነ ወንጌል እየነገርኩ ነው። በሀብት ረገድ መጽሐፍ ቅዱስ 25% ስለ ገንዘብ ነው የሚያወራው። 25% ሂድ ጉግል ገብተይ 25% ገንዘብ ነው የሚያወራው። ከምንም በላይ የሚያወራው ስለምንድን ነው? ስለ ገንዘብ ነው። ምክንያቱም ስለ መኖር፣ ስለ መውጣት፣ ስለ መግባት፣ ስለሚበላው፣ ስለምጠጣው ኤቭሪቲንግ ነገር ከገንዘብ ጋር በተያያዘ። ስለዚህ በደንብ አስበው። ድሃ አገር ከሀብታም አገር ስር ናት። እውነት ውሸት? መቼም ለዚህ መገለጥ የሚያስፈልግ ይሄው ኖረናል። ስለዚህ ድህነት ክፉ እንደሆነ ባርነት እንደሚወስድክ እያየክ ነው። ሀብታም ይቀጥራል፣ ድሃ ምን ይላል? አሁን በደም ስማ። በዚህ አጋጣሚ መንግስት በደም ስማኝ፣ ሀብታምን አትንካ። ለምን ብትል ድሃዎች የሚኖሩት ሀብታም ቀጥሯቸው ነው። እነሱን ከነካ በሙሉ ድሃ በሙሉ ተነካ ያሉ ነው። ብዙ ሰው ድሃ ለምን ይነካል ምናምን። ድሃማ ድሃ ነው። አሁን ምነግርክ ጥበብ ነው ምነግርክ። አንድ ሀብታም ስትነካ በስሩ 1000 ሰው ቢኖር 1000 ድሃን ከስራ አፈናቀልከው። ታክስ መንግስት የምታበዛው ሀብታም ላይ ተው፣ ዞሮ ነው የሚመጣብህ። በሚሰራ ሰው ላይ ታክስን ማብዛት መጥፎ ነው። ከስር ቀጥሮ የሚያሰራውን በሙሉ ትበትነዋለህ። ስለዚህ ከስር ያለውን ብትነካ ይሻላል ወይንስ ላይ ያለውን? ከስር ያለው የተሰበሰበ ኪያኩኩ ነው። ተሳስቻለሁ ለካ አሚያንኩ ቢነኔ ያኔስታ ከልቤ ላውራ። የአንድ ሀገር ጥንካሬ ባለጠጎችን የመደገፍ ፕሮግራም ነው። ለምን ሲባሉ ገብቷቸዋል። ሲስተሙ ገብቷቸው ተቀጥሮ የሚሰራ ምን ገብቶታል? ቅድም ነግሬሃለሁ። የቤት ኪራዩን ከከፈለ ምኑን ከከፈለ ምናምን ከከፈለ በቃ ጤነኛ አደራህን በሰላም አሳድረኝ። ከዛ ውጭ የለውም። ባለጠጋውስ እንዴት ልጨምር ብሎ ነው የሚያስበው። ስለዚህ እንዴት ልጨምር ካለ አገር ያሳድጋል፣ ትውልድ ያሳድጋል። ስለዚህ ሲስተማቲካሊ አሁን አምሮ የተከፈተ ብልጡን ነገ አንተ ነጋዴ እንደምትሆን አውቃለሁ። ደግሜ እነግርሃለሁ፣ ነገ አንተ ነጋዴ እንደምትሆን አውቃለሁ። አተገብላለሁ ካልሆን ካዝነላለሁ በለው ነገ ይኸውልህ ተቀጥረክ ቤት እሰራለሁ ብላ አታስብ። ተቀጥረክ ልጆችን ትልልቅ ትምህርት ቤት አስተምራለሁ፣ ልጆችህ የተሻለ ሰዎች ይሆናሉ ብለህ እንዳታስብ። ይህንን ትናንት ከጉራጌ ክፍለ ከተማ ውስጥ አራጉጩ አናጂጂ ወረዳ መጥተው እዚህ ከሊስትሮም ጀመሩ፣ ከምንም ጀመሩ። ምንም ትምሮ ጨረቃ ናቸው። ትምህርት ቤት ባለፈበት ሁሉ ሄደው አያውቁም። የሚገርም ነገር ግን ዛሬ ገበያውን ሁሉ ያሯሩጡታል። ለምን? አየህ፣ ለካ ትምህርት ቤት አይደለም። ልጆቻቸውን አብዛኛዎቹ ሲያስተምሩ የሚያስተምሯቸው ትልቅ ትምህርት ቤት ነው። ዛሬ በወር ውስጥ
እስከ 400,000 ብር ድረስ የሚያስተምሩ ትምህርት ቤት የሚያስተምሩ እነማን ናቸው? ለአንድ ወር ትምህርት 400,000 ብር እስከ 3 ሚሊዮን ድረስ በአመት የሚከፍሉ እነማን ናቸው? አየህ፣ ግን አልተማሩም። ልጆቻቸውን ግን ማስተማር እንዴት እንደቻሉ ልጆቻቸውን ቻይና ሀገር ምን ሀገር ልከው የሚያስተምሩ እነማን ናቸው? ኮንሽስ ሆነ ካሰብክ ዛሬ ጥበበኛ ሆነው አንተ ነጋዴ ትሆናለህ፣ አንተ ዶክተር ትሆናለህ፣ አንተ ሎየር ትሆናለህ፣ አንተ እንትን ትሆናለህ ብለው እጣ አውጥተው ልጆቻቸው ላይ ወስነው በዛ የሚሸኙ እነማን ናቸው? ገንዘብ ያላቸው አይደል? የኛስ ሰብሰብ ብለን ጌታ ያውቃል ሂድ። ከትንሽ ጊዜ በኋላ ምን እንደምትሆን አገሪቷን ሩል ሲያረጉ ስታይ፣ ገዝተው ስታይ፣ ተቆጣጥረው ስታይ አይምሰልህ። ጥበብ ከማጣት የተነሳ ሉዝ እንዳደረግን ወቅ ያንን ለመመለስ ነው እዚህ ያለው ዓላማ አለን ብያለሁ። በዓላማ ልጆቻችን ሎየር መሆን አለባቸው። ሎየር ከሆኑ አንዱ ልጅ ነው። አንደኛው ምን መሆን አለበት? አንደኛው ነጋዴ፣ አንደኛው ፖለቲሻን ከሆነ ምን ማድረግ አለበት? ገንዘብ ካለ ትወስናለህ፣ ገንዘብ ከሌላ አትወስንም። ልጆችን በጠዋት ተነስተ አድነ ብላ ትለዋለህ። ሊሆን የማይችል ነገራት በህይወታችሁ ውስጥ ውሳኔ የምትወስኑት ነው የሚሆነው እንጂ ሊሆን እንዳይችል የሆነው ከራስ የተነሳ ስንፍና በስተቀር እውቀት ከማጣት በስተቀር። ስለዚህ ወይ ገለክ፣ ወይ ሰርቀክ፣ ወይ ዋሽተህ፣ ወይ ደግሞ አመንዝረክ፣ ወይ ምናምን አርገክ አታመጣውም። አንተ ገንዘብ ለማምጣት እንደሱ አትፈልግም። ካልሆነ ታዲያ ሌላ መንገድ መፈለግ አለብን። ከነኛ መንገዶች ውስጥ የሆኑትን ዛሬ አወራለሁ። ሕጉን ባይናገሩ አለ ንጋት አይበራላቸውም አለ ኢሳይያስ 8:20 ላይ ሕጉን ባይናገሩ። ስለዚህ አሁን የእግዚአብሔርን ሕግ አወራለሁ። ደግሜ ላለው የእግዚአብሔርን ሕግ አወራለሁ። ያም ሕግ በመስጠትና በመቀበል ላይ ያለ ይሆናል። የመጀመሪያው ስራን እንድትሰራ እግዚአብሔር ይፈልጋል ወይ? ምሳሌ ምዕራፍ 10 ቁጥር 15 ምሳሌ መክብብ 10:15 የሰነፍ ስራ ያደክመዋል። ሰነፍ ሰው ምን ያደክመዋል? ስራ ያደክመዋል። ወደ ከተማ መሄድም ምን አይልም አያውቅምና። ሕጉን ይው ሰነፍ ስራ ያደክመዋል። ለምንድን ነው የሚያደክመው? ወደ ከተማ መሄድን ምን አይልም አያውቅም፣ አይወድም። ያ ማለት ከተማ ላይ ቢዝነስ አለ፣ ስራ አለ፣ ንግድ አለ፣ መለዋወጥ አለ። ነገር ግን ያደክመዋል። ልንገራችሁ፣ አብዛኛው ወጣቶችን አገኛቸውና ያወሩኛል። ኢዚ ላይፍ ነው የሚፈልጉት። ሁሌ መተኛትን ነው የሚፈልጉት። ባይ ዘ ወይ በ30 ዓመቱ 8 ሰዓት የምተኛ ከሆነ 10 ዓመት እንደተኛ ታውቃለህ? 10 ዓመት ሙሉ እንቅልፍ ወስዷል። ስለዚህ አሁን አስበው 10 ዓመት ሙሉ ተቃጥሏል። በመጽሐፉ ሲስተም ስራ ያደክመዋል። ለምን የሚያደክመው? ወደ ከተማ ወጥቶ ፌስ ማድረግ አይችልም። መነገድ መንቀሳቀስ አይችልም። ቤት ውስጥ ተቀምጦ እግዚአብሔር ይባርካል፣ እግዚአብሔር ይለውጣል፣ እግዚአብሔር እንዲህ ያደርጋል። የኔ ወንድም አይሆንም። በልሳን መናገር ነገርን ይለውጣል ብለህ እንዳታስብ።
ካንተ የበለጠው ሌሎቹ በልሳን ጧትና ማታ እየጮሁ ለምን ደሃ ሆኑ? አንተ ስትሆን ያንተ ልሳን የሆነ ነገር ያመጣል ብለህ ታስባለህ? ወደ ከተማ ውጣ። ከተማው ላይ ምን አለ ብለህ አስብ። ደግሜ እላለሁ፣ ከተማው ላይ ምን አለ ብለህ አስብ። ለምሳሌ ፈጣን ገንዘብ የሚያመጡ ነገሮች ከተማው ላይ ፈጣን ገንዘብ የሚያመጡ የመጀመሪያው እዚህ ቤት ያለን ሰዎች ሁላችን ምድር ላይ ያለ ሰው ሁሉ ራት ሳይበላ አያድርም። ካልበላም ቁርስ መብላቱ ምን አይልም። ቁርስም ካልበላ ምን መብላቱ አይቀርም፣ ምሳ መብላቱ አይቀርም። ስለዚህ እንጀራ መሸጥ ያዋጣል ማለት ነው ከተማ ላይ። ምክንያቱም ሰው ሁሉ ገዝቶ ነው ምን የሚለው የሚበላው። ወይ እህል መሸጥ አለብህ፣ ወይ እንጀራ ጋግረ መሸጥ አለብህ፣ ወይ ዳቦ መሸጥ አለብህ፣ ወይ ምግብ ቤት መክፈት አለብህ። አሁን ለእንጀራ ግባት የሚሆን ለወጥ ግባት የሚሆን ድንችን መሸጥ ትችላለህ። ሌላ መሸጥ በየቀኑ ያለማቋረጥ ሰርክል የሆነ ነገር ምን አለ ብሎ ከተማ ላይ ያስባል። እዚህ ቤት ያለን ሰዎች ሁሉ ከ5% በስተቀር 95%ችን ታክሲ ወይ እንጠቀማለን ወይ ባስ እንጠቀማለን። ስለዚህ ትራንስፖርት ያስፈልጋል ማለት ነው። ስለዚህ ቢዝነስ ዓለሙ ስትገባ ምንድን ነው ሲል ወደ ከተማ ስትሄድ ቫልዩ የሆኑ ነገሮች ምን አሉ? ተለቅጠህም ሞተህም ሰርተህም ምን ብለህም ታክሲ ብታገኝ ብትሰራ በሰራኸው በዛው ቀን ገንዘብ ማግኘት ትጀምራል። ወይም ገንዘብህን በታክሲ ላይ ብታውል በትራንስፖርት ላይ ገንዘብ ልታገኝ ምን ትላለህ? ትችላለህ። ባንክ ቤት አስቀምጠ 400 ሺህ ብር ኖሮክ ባንክ ቤት አስቀምጠ በሚቀጥለው 3 ወር ከ400 ሺህ 100 ሺህ ቀርቶልክ የምታመጣው አሁን ግን ብትሄድ ገንዘቡ እየወለደ ከታክሲው እንኳን ታክሲው እየሰራ እየከፈለ ሊኖርክ ይችላል። ለሚመጣው 1 ዓመት ውስጥ ትርፋማ ሆነ ሌላ ታክሲ ሁሉ ትገዛ ይሆናል። አሰርተህም ቢሆን ምግብ ቤትም ከፍተ ቢሆን ሰው መብላቱ ምን አይልም አቆምም። አሁን ኢትዮጵያ ውስጥ በጣም ችግር ነው። እኔ ነግርሃለሁ፣ ችግር ቢሆንም ሰው መብላቱን ምን አላለም አላቆምም። አይ የኛ ሰፈር ሰዎች ቆሎ ነው የሚበሉት፣ ባቄላ ገዝተ ቁጭ በል በቃ ሽጥ እዛ ባቄላ። አሁን ቆሎ ስልክ ደስ አይልክ ይሆናል። ኤልሳ ቆሎ ግን ዓለምን ሁሉ ይዛለች። አጨብጭብ፣ መልካም ነው። ሃይሊ ታክስ ከፋይ ተብላ አይደለ የተሸለመችው? ምን ሸጣ? ያንተም ባቄላ እንደዚህ ሊሆን ይችል ይሆናል። ወደ ከተማ ስትወጣ ፈጣን የሆኑ ነገሮች ምን አሉ ብለህ ያስባል። እንበልና ትራንስፖርት ወይንም ደግሞ ልታደርጋቸው የምትችለው ነገር ምግብ፣ ትራንስፖርት፣ ልብስ ምንም ብትል ልብስ ለብሶ ሰው ይወጣል። አክሰሰሪ የሆኑ ነገሮች እንደ ሞባይል፣ ማንም ሰው ሞባይል ይፈልጋል። የፈለገ ይሁን አሁን ሞባይል የግድ ነው። ስለዚህ ሞባይል ቤት ብትከፍት ልትከስር ምን አትልም አችልም። ወደ ከተማ ውስጥ ልክ እንደዚሁ የተለያዩ ነገሮችን ከተማ ውስጥ ሰው ዴይ ቱ ዴይ የሚፈልጋቸው ነገሮች ምን አሉ ብለህ አስብ። ባለጠግነት ማለት ስራ የማያደክመው ሰው፣ ባለጠግነት ማለት ስራውን ለይቶ ማወቅ፣ ሰው በየቀኑ የሚፈልገው ነገር ምን አለ ብሎ የሚፈልግ ሰው፣ ወደ ከተማ መውጣት የሚችል ሰው። በደፈናው ባለጠጋ ያደርጋል ኖ። ለስራ የሚደክም ሰው ባለጠጋ ሊሆን አይችልም። ወደ ከተማ መውጣት የማይችል ሰው ባለጠጋ ሊሆን አይችልም።
ስለዚህ ፕሪንሲፕሉ መከተል ያስፈልጋል። ባለፈው አንድ ነገር ነግሬ ነበር። ባለጠጋ ማለት ገንዘቡ የሚበዛበት ሲስተም የዘረጋ ሰው። ሲስተም ሚሊየንስ ሊኖር ይችላል። ነገር ግን የሚገርመው ባለጠጋ ላትባል ትችላለህ። ባለጠጋ ሲስተም ዘርግቶ ያንን ገንዘብ ሊያውልበት የሚችለው ነገርን የዘረጋ ሰው ነው። ለሚፈልገው ነገር ማድረግ ሳይሆን ለምትፈልገው ነገርም አድርገህም ገንዘቡ ግን እየተባዛ የሚሄድ ሰው። ባይዘው በዓለም ላይ ቢሊየነር የምትላቸው ሰዎች አብዛኛዎቹ በካሽ አይደለም ያለው፣ በንብረት ላይ ነው የሚሰሩት። ለምን ይመስላል? ሁሌ መጨመሩ ምን አይልም አይቀርም። ያ ነው ባለጠጋ የሚያስብላቸው። አሁን ወደ ሕጉ እንምጣ። ሕጉም ባይናገሩ ንጋት አይበራላቸውም አለ። ሕጉን ባይናገሩ። ስለዚህ ሕጉ እግዚአብሔር ከመንፈስ ዓለም ጋር የተያያዘ ሀብት ምን አለ? መጀመሪያ ሀብት መንፈስ ነው። ይህንን ሌላ ጊዜ በደንብ ስር አውጥቼልህ ሀብትና መንፈስ በሚል በደንብ እናያለን። ነገር ግን በደፈናው ግን ሀሳብ የያዘው ሀብት መንፈስ ነው። መንፈስ ስለሆነ ማንንም ሰው መያዝ ይችላል ከተገኘለት፣ በዛ ቦታ ላይ ከተገኘለት። ለምሳሌ ሲምፕል የሆነ ሰው ለምን ጠንቋይ ቤት ይሄዳል? ገንዘብ ያለው ባንክ ቤት። ነገር ግን ሰው የሚሄደው ጠንቋይ ቤት አይጋጭም? ሰው ለምን በጅብ ላይ ማታ ላይ ሲጋልብ ይውላል? ሰው ለምን በአህያ ላይ ራቁቱን ሲጋልብ ይውላል? ብርድ እየመታው። ዛሬ የምናያቸው በምድራችን አሉ የተባሉ ባለ ሀብታሞች አንድ ጠንቋይ ለነሱ የሚሰራ የነበረ ዋና የዚህ ምድር የኢትዮጵያ ምድር ዋና ሰራተኛ የነበረ ሰውን አግኝቼዋለሁና 2 years አሁን ከሱ ጋር ብዙ ነገር እናወራለንና እሱ ሰውዬ ቢነግራችሁ ትደነግጣላችሁ። እዚህ ምድር ላይ ያሉ ሚያኩላኔና ሚያፒያናና ትደነግጣለህ። ባለጠጎች የሆኑበትን መንገድ ሲነግር ስለ አንዱ ሰውዬ ሲነግረኝ ያን ሰውዬ ያውቀው ነበርና ወደ ጌታ መጥቶ ነበርና ደውዬ እሱ ፊት አወራሁት። አንተ እውነት ነው አልኩት። ምኑ አለ? ያንተ ሀብት የመጣው የነበረው በዚህ ነገር ነው። እንዴት? የሞተ ሰው ጣት አውራ ጣት ቆርጠክ አምጥተክ እዚህ መሃል አስፋልት ላይ እንደዚህ ተሰክቶ በዚህ የሚያልፍ በሙሉ ይግዛኝ ብለክ ነገረክ አለ። አዎ እንግዲህ አንተ እንደሱ አትሄድ። እውነቱን ላውራ፣ መንፈስ ስለሆነ ነው እዚህ ተሰብስበ ያለው። መንፈስ ባይሆን ኖሮ ባንክ ቤት በራፍ ነው ተሰብስበ የምትሄደው። አሁን አእምሮክ ይከፈት። በደንብ ሳስረዳ ይገባል። ለምን የሚታዩትም ሆነ የማይታዩት ከማይታየው ዓለም እንደመጣ እኛ በዚህ እናውቃለናል። ዕብራውያን ምዕራፍ 11 ቁጥር 3 እናውጣው። ምክንያቱም ማናቸውም ነገር የተፈጠሩት ከዚህ ነው ብሎ ስላስቀመጠልን 11:3 ዓለሞች በእግዚአብሔር ቃል እንደተዘጋጁ። ዓለሞች የምታያቸው ዓለም ሀብት ብዬ ሳወራ አፈር፣ ውሃ፣ ምን፣ ንፋስ፣ ሰው በሙሉ የተፈጠረው ከየት ነው? ከማይታየው ዓለም ነው። ስለዚህ ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆኑ በእምነት ምን እንላለን? እናስተውላለን። አሁን ለምታስተውሉ ሰዎች ነው ማወራችሁ። የምታስተውሉ ሰዎች ኤኒ ነገር የመጣው ከማይታየው ምንድን ነው? ዓለም ነው። የኛ ትምህርት የክርስትና ትምህርታችን በሙሉ ሁሉ ነገር ከየት ነው የመጣው? ከማይታየው። በምን ነው የምታውቀው? በእምነቴ በል እስቲ ድጋሚ ላንብበው።
ዓለሞች በእግዚአብሔር ቃል እንደተዘጋጁ። ስለዚህ የሚታየው ነገር ከማይታዩት እንዳልሆነ በእምነት እናስተውላል። ከሚታዩት ምን እንዳልሆነ። ስለዚህ የሚታዩት ነገር ሁሉ ከሚታይ ነገር አይደለም የመጡት። ከየት ነው? ጮክ በል። ስለዚህ እዚህ ተሰብስበን ማናቸውም ነገር የመጣው ከየት ነው? ስለዚህ ባለጠግነት መንፈስ ነው ብላ አትጨነቅ። ከየት ነው የመጣው? ከማይታይ። ባለጠግነት ስልክ አንተ ሀብታሙ ሰውዬ ቆሞ ሲሄድ አትመልከት። ቁሱን ነገር ተመልከተው። ቁሱ ነገር ከየት ነው የመጣው? በቃ አለቀ። ስለዚህ ከሚታይ ነገር እንዳልመጣ አውቀናል። ከማይታይ ነገር እንደመጣ ገብቶናል። ስለዚህ አሁን የማይታየውን ነገር ስሩ እንደሆነ አውቀናል። ድጋሚ እላለሁ፣ የማይታየው ነገር ስሩ እንደሆነ አውቀናል። ስለዚህ ያ የማይታየውን ነገር ብንፈልገው እናገኘዋል። ለምሳሌ ዛፍ ነው እንዴ? ስሩ ነው እንጂ ዛፍ ያደረገው። እውነት ውሸት? እውነት ነው። ውጤቱ ነው እኮ። ዛፍ ስትል ዛፉ ስር ያለው ስሩ ነው። ስሩን ብታወጣው ዛፉ አለ የለም። ሀብት ብለህ ስታወራ ስሩን አውራው። ስሩ የማይታይ ዓለም ነው። ቢነከለዲ አዳም ሀብት ብለህ ስታወራ ስሩን አውራ። ስሩ የማይታይ ምንድን ነው? ዓለም ነው። ቁስ ነገር አይደል እንዴ? ሀብት ከማይታየው ዓለም አይደል እንዴ መጣው? ስለዚህ ምንም ያሳፍር ነገር የለም መንፈስ ነው ብትል። ስለዚህ ጠንቋይ፣ አስማተኛ፣ ሟርተኛ፣ ሞራ ገላጭ፣ ደጋሚ ጋር ሰው የሚሄደው ያ የማይታየውን አውቀውታል። ኤክሰፕት ቸርች ናት ማታውቀው። የሚያሳዝነው እሱ ፓርት ነው። ቸርች አታውቀው። ቸርች ስለሱ ሲወራ ያማታል። ምክንያቱም አጋንንት ገንዘብ ከሌለክ ምንም የትም እንደማትደርስ ያውቃል። የትም እንደማትደርስ ያውቃል። ስለዚህ መድረሻ ያላቸው ሰዎች፣ ኢንፍሉዌንስ ማድረግ የሚችሉ ሰዎች እነኚህ ናቸው። ስለዚህ እግዚአብሔር ሲመጣ ወደ አንተ ልክ ሲገናኝ ሀብታም ያደርጋል። ምን አልኩ? እርግጠኛ ነህ? ምክንያቱም እሱ ራሱ ምንድን ነው? የሀብቱ ሁሉ ምንድን ነው? ምንጭ ነው። አባት ትሌለ የሁሉ ነገር ምንጭ አባታችን ሆይ አይደለም እንትን የሁሉን ኢቭን ስታወራ የዕለት እንጀራችንን እንኳን ምን በለን ስጠን። ስለዚህ ህጉ ምን ይላል? ባለጠጋ ለመሆን አባትህ ካንተ የሚፈልጋቸው ነገሮች፣ አንደኛ ራስህን መስጠት። ደግሜ እላለሁ፣ ራስህን መስጠት። ራስህን ስጥ። ይሄ ማለት ምን ማለት ነው? ሰው ራሱን መስጠት በጣም ቀላል ሊመስል ይችላል። ራስህን ሰጠክ ስትባል እውቀትህን ለእግዚአብሔር ቤት መስጠት፣ ኃይልህን ለእግዚአብሔር ቤት መስጠት፣ ገንዘብህን ለእግዚአብሔር ቤት መስጠት፣ ጥበብህን ለእግዚአብሔር ቤት መስጠት። ራሱን ሰጠ። ምክንያቱም አብዛኛው ክርስቲያን አይተው እንደሆነ ጥግ ላይ ተቀምጦ እሁድ ተካፍሎ የመሄድ ፕሮግራም እንጂ ሌላ አይደለም። በዚህ ራስን መስጠት ውስጥ አስራትህንና ስጦታህን የመስጠት አቅም ከሌለ እኔ ልንገርህ ፈተናህን ወድቃል። ይሄንን ለቸርች ሰዎች ሳወራ ሌሎቻችሁ በምታምኑት እመኑ። ለኛ ቸርች ሰዎች ግን ኃላፊነት ስላለብኝ አወራችኋለሁ። አብዛኞቻችሁ ታማኝ ናችሁ። ታማኝ ላልሆናችሁ ግን ውስጣችሁ ለሚመሰክርላችሁ ሰዎች ግን እኔ ባለጠጋ እንደምትሆኑ እርግጠኛ ነኝ። ግን መንገዱ ግን አንድ ነው። አስራት
የምትበሉ ሰዎች ሚስ ያቸዋል። ምክንያቱም እግዚአብሔር ማናቸውም ሕግ እኛን ለመጥቀም እንጂ እሱ ተጠቃሚ ለመሆን አይደለም። ማናቸውም ነገር ላወጣው ማናቸውም ሕጎች ተጠቃሚ እንድትሆን እንጂ እሱ ፈልጎታል። የራሱ ነው። ምን አስጨነቀው? ገሎክም ከፈለገ እግዚአብሔር ገሎክስ መውሰድ ይችል የለን? ነገር ግን እግዚአብሔር ገዳይ አይደለም። ጠቃሚ የሆነ ነገር ማስተላለፍ ይፈልጋል። ጠቃሚ የሆነ ነገር። ስለዚህ አስራትህንና መባህን ልንገራችሁ። ብዙ ትምህርቶች እንዳሉ አውቃለሁ። ለጠቅላላ እውቀት ሌላ ጊዜ ስለምመጣ ለጠቅላላ እውቀት ግን የሆነ አንድ ሁለት ነገር ልንገር። አስራት የማን ሕግ ነው ብትለኝ ሙሴ ያወጣው ሕግ ነው ብለህ ልታስቀም ሕግ ተሽሯል ካልክ ከሙሴ በፊት አይደል እንደ አስራት መስጠት የተጀመረው? ወደ አዲስ ኪዳን ከመጣክ ያላቸውን ሁሉ ምን አሉ? ሰጡ። አጠገብላለሁ እንኳን ደህና መጣ በለው ነገር እንኳን አይደለም አስራትህን ራሳችንን እንኳን ምን ብለናል አለ ሰጥተናል። በእግዚአብሔር አስራት መስጠት ካቃተ በእግዚአብሔር አለመደገፍህን ነው የሚያሳየው። በእግዚአብሔር ላይ መተማመን እንደሌለክ ነው የሚያሳየው። ያችን ሴት ምን እንዳለ 2 ዲናር ስትሰጠው ምን እንዳለ ታውቃላችሁ? ከሁሉ የሚበልጥ ምን አለች? ሰጠች። አየህ ማለት የፈለገው ከሌላት ነገር ላይ አውጥታ ምን አለች? ሰጠች። ከዛስ ይቺ ሴት ድሃ የሆነች ይመስላል? ኔቨር። የብዙ የመንፈሳዊ መስኮቶቻችን የተዘጉት እንዳንባረክ ወላ ስጋዊ በረከት ይሁን ወላ መንፈሳዊ በረከት ከመስጠት ጋር የተያያዘ ነው። ከመስጠት ጋር የተያያዘ ነው። ታውቃላችሁ፣ ይሄ ቸርች አሁን ብዙዎቻችን የምናስበው ነገር ይሄ ቸርች እንትን አለ ምንድን ነው? አቤት እግዚአብሔር ባርኮታል ምናምን። በመስጠት ትልቅ ቸርች ከሆኑት ውስጥ አንዱኛ ነን። በአንድ ዓመት ውስጥ ወደ 4.9 ሚሊየን ቸርች ሰጥተናል። አጨብጭቡ። እንዲህ የሰራን መቼም ያው እነኚህ ልጆች ሲከተሉ ስለሚውሉ እነሱን ጠይቋቸው የት ቸርች እንደሰጠን። ዲዱሲ አሁን መስጠትን ሳስተምር ቸርቿ ራሷ መስጠት እንዳለባት አውቃለሁ። በወር ውስጥ ከ100,000 ብር በላይ ለሚበሉ ሰዎች ይሄ 30ኛው እንትናችንን አክብረናል። ምንድን ነው 30ኛ ሳምንታችንን አከበርን። ሰዎችን እያበላን እያጠጣን ወንጌል እንዲጸልዩ እንዲፈወሱ እየጸለይን ወር ውስጥ ከ100,000 ብር በላይ ነው የምናወጣው። ለምን ይመስላል? ደልቶን ነው? ብሎኬት እዚህ እየጮህብን ነው? መዝራት ስላለብን ነው? አየህ፣ ያልኖርኩትን አልነግርህም። ለምን እንደምንባረክ ብታቅ፣ ለምን በወር ውስጥ እንደምር ቢባል የእኛ ተደምሮ የምናወጣው ገንዘብ የቴሌቪዥንን እንኳን አይከፍልልንም። ነገር ግን እግዚአብሔር ሌሎችን ምንጭ ይከፍታል። ምን ይከፍታል? ለጠቅላላ እውቀት ቴሌቪዥን ጣቢያ እንኳን የምታየው 750,000 ብር ምን ከፍለው በየወር ነው። አጠገብላለሁ እንኳን ደህና መጣ በለው ነገር በነፃ እያየክ በለው
አሁን ምን እያወራሁክ እንደሆነ ይሄ ለቸርቾች ስጦታ ብለን የሰጠነው ነው። 4 ነጥብ ምናምን። አሁን ዌክ አፕ ንቃ። በመስጠትና በመቀበል ረገድ የሚሆን የህይወት ስርዓት ነው ያለን። አንዳንዶቻችሁ ቃል ኪዳን ገብታችሁ ቃል ኪዳናችሁን የማትሰጡ ከሆነ እግዚአብሔር ነገሮቻችሁን ያቆማል። በኤኒሚስ ቃል ኪዳን አትግባ። ከገባ ፈጥነህ ምን በለው ፈጽመው። ደግሜ እላለሁ፣ ላለመስጠት ስትወስን በእግዚአብሔር ላይ አለመተማመን ያረጋግጥልሃል። ላለመስጠት ስትወስን በዚህ አጋጣሚ ደስ ይበልህ፣ ሳትሰጥም መኖር ትችላለህ። ይሄ ነው ግን ባለጠጋ አትሆንም። ባለጠጋ አትሆንም። እመነኝ፣ 100% ፈርምልሃለሁ። አንድ ሰው 800 ከዚህ እኛ ቸርች በእግዚአብሔር ፊት ነው ማወራው። ይኸው ጨለማ ነው። እኛ ቸርች ምንም ሳይኖረው ከስራ ወጥቶ እንዲሰራና እንዲያደርግ ብዙ መከርኩት። ሳየው ፖቴንሻል እንዳለው አየው፣ ገፋሁት በጣም 800 ሚሊየን በ4 ዓመት ውስጥ ገንዘብ ነበረው። ለቸርች መስጠትን አይወድም። ለእኔ ደውሎልኝ ምሳ ልጋብዝ ይለኛል። ስለሚያናደኝ አልሄድም። ያሳዝነኛል። ህሊናው ሲነካው ይደውላል። ግን 800 ሚሊዮን የኢትዮጵያ ገንዘብ በአንድ ምሽት ጨሉማ ጨዲ ዛሬ ስደት ሄዷል። ያውም እግዚአብሔር ቀንቶለት ነው። የሚስቱ አምላክ የእሱ አምላክ ልል ይከብደኛል። በጣም ታለቅስ ነበረና በሚቻለን መንገድ ሁሉ እንዲወጡ አረግን። በደም ስማኝ፣ ሰው ገንዘብ አይደለም የመስጠት ፕሮግራም ከሌለ መንፈስ ነው ያመጣው። ስለዚህ ከመንፈስ ጋራ ነው የምትጋጨው። ሉዘር ነው የምትሆነው። ለምንድን ነው ዳንኤል የምትሰጠው? ለምንድን ነው ስጡስ የምትለው? በአንተ ስትሄድ ትዘገያለህ፣ ወይም የምትጓዘውን ያህል በእግሮች ትሄዳለህ። ከእግዚአብሔር ጋር ስትሄድ ትበራለህ። ማውራውን በደም ስማ። ከእግዚአብሔር ጋር ስትሄድ ምን ትላለህ? ትበራል። ምልክት እኛን ውሰደን። በ10 ዓመት የሰራነውን ስራ ትበራለህ። 20-30 ዓመት የሚሰሩ ሰዎች ያልሰሩትን 40 ዓመት ያልሰሩትን ሰዎች አንተ ትሰራለህ። በጥቂት ወራቶች ዓመታቶች ውስጥ ልዩ ሆነ ትገለጣለህ። አየህ፣ ከእግዚአብሔር ጋር መሆን ቅድም ለጀመርኩት ነገር ልጨርሰልህ። ባትሰጥም ትበላለህ፣ ትጠጣለህ። በሱ ጉዳይ ግባ። መትረፍ ግን አትችልም። ምርጫው አንተ ነው። ስጥ ብዬም አላስጨነቀም። አልዓዛርም ሆነ መግባት ትችላለህ። ይሄ ሁሉ ግን የአብርሃም ልጆች ተዘጋጅቶላቸው ነበረ ካለ የሚያሳዝን ነው።
ለምን ሳትይዘው ትሄዳለህ? ሌላኛው ሁለት ነገሮች እነግራቸውና እጨርሳለሁ። የመጀመሪያው ቫልዩ ስጥ። ለምታየው ነገር በሙሉ ቫልዩ ስጥ። በአማርኛ ምንድን ነው? ዋጋ ስጥ። ዋጋ ስጥ። አንድ ነገር ከብዙ ሺህ ነገሮች አንድ ነገር ካገኘክ ቫልዩ ስጥ። ዋጋ ስትሰጥ ብዙ ውጤት ታመጣለህ። የዚህ የመንፈሳዊ ህይወት ትኩረት የሚሰጡ ሰዎች ብቻ ናቸው ኃያላኖች። ትኩረት መስጠት ውሳኔ ይሁን። ከዚህ ቀን ጀምሮ ምን ትኩረት ሰጥቻለሁ? ለምታደርገው ነገር ትኩረት ስጥ። ምክንያቱም ገንዘብ ሐሳብ ነው ብያለሁ። ስለዚህ ገንዘብ እዚህ አላድልህም። ሐሳብ ግን እሰጥሃለሁ። ሐሳብ ከሰጠው ሐሳቡን የመጠቀም ፕሮግራም ያንተ ፕሮግራም። ትኩረት ስጥ። ቁጭ ብለክ ሰዎች ሲነግዱ ስታይ ምንድን ነው የሚፈልጉት? በል ምንድን ነው የሚሹት? ቦሌ ላይ የከፈተች ልጅ አለች። ድሮ የኛ ልጅ ናት። አሁን ሌላ ቸርች ነው የምትሄደው። አምሶ ሀፒ ስቲል እዛ ሄዳ ብዙ እየተንቀሳቀሰች ስላለ የነበራት ገንዘብ 200,000 ብር ብቻ ነበር። ያኔ ሳስተምር መጣችና ምን መስራት እችላለሁ አለች። እኔ እንጃ አንቺን ጠይቀሽ እንጂ ምን መስራት ትችያለሽ አልኳት። ሰዎች እንትን ሲነግዱ አይቻለሁ፣ ጨርቅ ሲነግዱ ልነግድ አለች። እንዳትነግጂ አልኩ። እናስ 6 ወር ተቀጥረሽ ስሪ አልኩ። 6 ወር ተቀጥራ ሰራች። 7ኛው ወር መጣ። አሁንስ ልጅ ጀመር ስትል ከየት እንደምትጀምር አሁን አውቀሽ አልቀጥይ አልኩ። ቀጠለች። ዛሬ እዛ ቦሌ ላይ ትልቅ ብራንድ የምትሸጠው እሷ ናት። የሆኑ ሰዎች ሄደው ጌታ ነግሮን ነው፣ በእርግጥ አንቺ የተባረክሽ ሴት ነሽ፣ ጌታ እንዲህ ይላል፣ በብዙ ላበዛሽ ፈልጋለሁ፣ ከእያንዳንዱ ልብስ ከልቤ እኮ ነው የምልህ። የታወቀ ሰው ነው፣ እኔ ስም አልጠራም፣ ይገባል። ከእያንዳንዱ ልብስ አንዳንድ ለባሪያዬ ስጪ ይልሻል ሴት። እሷ ደግሞ እኔ የዳኒ ልጅ ነኝ፣ አሁን መሄድ አቁሜ ነው፣ ነገር ግን ለእያንዳንዱ ልብስ ክፈል ይልሃል። አጠገብላሉ እንኳን ደህና መጣ፣ ሄዳ አትዘርፍም በለው ነገር ከልቤ ላውራ። ቫልዩ ሰጠች ለምታየው ነገር። ዛሬ ብራንድ አምጥታ ነው የምሸጠው። ብዙ ልጆች አሉን ቦሌ ላይ የሚሰሩ በአንድ ዘመን ያስተማር ናቸው። እኔ ልምከር፣ እኔ ገንዘብ አይደለም ችግር፣ ሐሳብ ነው ችግር። ሐሳብ እየነገርኩ ነው። ቫልዩ ስጥ፣ ትኩረት ስጥ። ምን አገኘ ዛሬ ስልክ ምንም ከሆነ ምን ይጠቅማል? እዚህ መሆን የሆነ ነገር ካገኘ ግን ጻፈው፣ ራስን አለማምደው። በሁለተኛ ደረጃ the law of excellence
ምርጥ አድርጎ የማድረግ አንድ ነገር ካየክ በኋላ ያንን ነገር አፕግሬድ ማድረግ። በጣም በክርስትና ሕይወት ያየሁት ጥራት ንጹህ አድርጎ መስራትን። ብዙ ነገር ኃላፊነት ስትሰጣቸው ጥራት አድርገው አይሰሩም። ይሄ ምድር የጥራት ምድር ነው። ለምሳሌ አይፎን ስልክ ከሌሎች ስልኮች ሁሉ የተወደደ ነው። ጥራት ስላለው እንጂ ሌላ ለምንም አይደለም። ለካ ሰው እንትን ነው የሚፈልገው፣ ጥራትን ነው የሚፈልገው እንጂ ሌላ አይደለም። የውስጥ ፓካውት እቺ ጃፖኒዋ የሷ ፓካውት እንግሊዝ ሀገር የሆነ ሱቅ ገብተን 135 ፓውንድ ሲሉ በስመ አብ ወልድ በመንፈስ ቁጭ ብለን እኛ ሀዘን ተቀመጠን። እዛው ተቀምጠን ቁጭ ብለን እያወራን እንዴ እብድ ነው ሰዎች ውስጥ የሚቀመጥ የማይታይ ምን የማይል 135 ፓውንድ ይገዛሉ ምናምን። በቃ ድሃ ሲያወራ እንደሱ ነው። ብዙ ማውራት ይችላል። ተርም እያልን ስናወራ አንዱ ሰውዬ 11 ፓካውት ይዞ መጥቶ ሲከፍል የዛለት ስትሮክ እንደመታው ሰው የሆነ ነገር ባይኖረው ኖሮ ሊገዛ ምን አይልም አይችልም። ከዛ ምን አልኩኔ ሄጄ ፓካውቱን ነካስ አረገው። ስስነቱ ልነግር አልችልም። ኮንፈርትነቱ የኔን ስነካው ለካ ሰው ምን ይወዳል ትዝ አለኝ። በጥራት ለመስራት ከተነሳ አፕግሬድ ካደረግ ልንገርክ አይዲያ ነው የሚሸጠው። አውሽ እንዴት እንደማስረዳ አይዲያ ነው የሚሸጠው። ገንዘብ የለም፣ ኤግዚስት አያረግም። ሰው የሚፈልገው ምን አለ? ማንኛውም ነገር ተጨምሮ መሸጥም መለወጥም ይችላል። ነገር ግን በጥራት ካደረገው ግን ይፈለጋል። ለምን ይመስልሃል? ማክዶናልድ ንጽህና ምናምን አንደኛ ናቸው። ሰውነትን ይጎዳል በመባል ፋት ነው ብዙ ሰው ይጎዳል በመባልም አንደኛ ናቸው። ሰው ሁሉ ሊበላ የሚፈልገው ምንን ነው? ማክዶናልድ የሚባለውን ነው። ቺክን የሚባለው ይሄ የዶሮ አጥንት የሚባለው እዚህም አሁን KFC ብለው በስንት ወር እንደደረሰ ዶሮውን ብትሰማ አዙሮክ ይደፋል። ዶሮ በስንት ወር ደርሶ እንደሆነ ይሄን የሚያክል እግር በምን እንደዛ እንደሆነ ብትሰማ ግን አይተ እንደሆነ ከአንድ ክትፎ በላይ ዋጋ ቁጭ ብለህ ትበላለህ። ንጹህ ስለሆነ ሰው ጥራት ነው የሚፈልገው። ቶሎ የሚያገኘውን ነገር ነው የሚፈልገው። የቅመም ቴስቱን ነው የሚፈልገው። የተሻለ ብታደርግ አንተም ያንተም ነገር ምን ይላል? ይፈልጋል። ማንም ይፈልገዋል። አንድ ሚስጥር ልንገርና ልጨርስ። በምንም ተአምር ኤልሻዳይ ምግብ ቤት ስላልክ አተርፋለሁ ብለህ እንዳታስብ። ሮሆቦት ፋንታ ቤት ስላልከው አተርፋለሁ ብለህ እንዳታር።
ስለ አንድ ሰው እዚህ እኛ መካከል ስላለ ሰው ላውራክ። ስለሱ ሰው እጅን አሳያቸው። እዛው እንደ ጠፍቶ ስለ ሀብት ሳስተምር ተመልሶ መጣ። ከስሮ ይሁን ምን ይሁን ባላቅም እኔ ጋር ሲመጣ ባዶ እጁን ነበር። ስለ ሀብት ሳስተምር ቁጭ ብሎ ተማረ። አይቀርም ነበር፣ ቸርችም አይቀርም፣ ምንም አይቀርም። ዛሬ መጣው ፌስቡክ ተበትኗል ሀብት ብሎ። ስለዚህ ቀምሷል ላይ ያቀዋል። ይህ ሰው የእጅ ሙያ ጎበዝ ነው፣ ግን ተቀጥሮ ነው የሚሰራው። በኋላ ቀጥሮ ሰዎችን ሁሉ ያሰራ ጀመር። አስራት ሲያመጣ ሁሉ ደስ ብሎ የዛ ሰሞን በብዙ ተባረከ። ምን ላይ እንደደረሰ ባላቅም ከዛ ጠፋ። ወይ ርቆትም ሊሆን ይችላል። ይሄ ሳባብል ነው። ግን ተባርኮ ግን አይቻለሁ። ቀጥሮ የጥበብ ስራዎችን ቀጥሮ በሙሉ ያሰራ ነበር። ከስሩ ቀጥሮ ቤት ተከራይቶ ከምንም ተነስቶ ልንገራችሁ፣ አይዲያ ነው። አሁን ቁጭ ብለህ ስታስብ ትንሽዬ የምትመስልህ አይዲያ ለካ ትልቅ ግዙፍ ናት። ግዙፍ ናት፣ ግን አይዲያ ነው። ነገ 7 ዩኒቨርሲቲዎችን እንከፍታለን ብዬ ስነግርህ እኮ ቸርቹ ክርስቶስ እስከሚመጣ ድረስ ድሃ ልትሆን አትችልም። ስለዚህ መንግስት የፈለገ አዋጅ ቢያወጣ ይነካናል? አይነካም። ትምህርት ቤቱ ማን ውስጥ ነው? ቸርቹ ውስጥ። አጨብጭባ ያለገ ምን በቸርች ሂሳብ ሳስብ የማስበውን ሀሳብ እያንዳንዱ የቸርች ቦታችን ላይ 70ውን ቦታ ላይ የምናደርገው ነገር ቢኖር መጫወቻ ግራውንድ ይኖራል። እዛ ግራውንድ ላይ ሁል ጊዜ ወጣቶች እንዲገኙ እናደርጋለን። ሁል ጊዜ እናስተምራቸው። ሁል ጊዜ ካፌ እንከፍታለን። ካፌ የመጨረሻ የወረደ ዋጋ እናደርጋለን፣ ግን ምርጥ አድርገን እንሰርላቸዋለን። አሳያቸዋለሁ። አንዴ ልጨርስ ብዬ ነው ኤክሰለንስ ማለት ምን ማለት እንደሆነ። የሚቀጥል ትውልድ ኔሽን ከኔ በኋላ የሚነሱ ልጆች በሙሉ መንገዳቸውን ጠርጌ የገነት መንገድ እንዲሆንላቸው በደንብ ምንም እኔ ለመክፈል እንዳሰብኩት እነሱ እንዲያስቡ አልፈልግም። እኔ እንደወረድኩት እንደወጣሁት እንዲሄዱ አልፈልግም። ለነሱ መንገድ ጠርጌ መሄድ ነው። አሳይ ፕሪንሲፕል በቃ አለቀ። አንተም የሚመጣው ትውልድክ ምን ሰጥተው ነው የምትሄደው? እችን ጥያቄ አስቀምጥልሃለሁ። ለሚመጣው ትውልድ ምን ሰጥተው ነው የምትሄደው? ጥቁሩን መጽሐፍ ቅዱስ ሰጥቼው ነው የምሄደው። ልጁ ህይወትህን እንጂ የሚያው ጥቁሩን መጽሐፍ ቅዱስ አይ ህይወትህን ያህል በጥቁሩ መጽሐፍ ቅዱስ ምን ተጠቅመሃል ብሎ ይጠይቃል። ያንን ይዞ እሱ ደግሞ ለሚቀጥለው ጄኔሬሽን የተጠቀመውን ነገር ያሳልፋል። ከመዳን ጀምሮ እስከ እግዚአብሔር በረከት ድረስ ዌክ አፕ
እንግዲህ ዛሬ የተማርነው ወሳኝ የሆኑ ነገሮች ገንዘብ መንፈስ መሆኑ፣ ስር እንዳለው የሁሉ ነገር ስሩ ከመንፈስ ጋር እንደሆነ፣ ቁስ ነገር ሁሉ ከመንፈስ ጋር፣ አስራት ስጦታ፣ የቃል ኪዳን ስጦታ ሁሉ ተመሳሳይ እንደሆነ መስጠት እንዳለብህ። ሌላኛው ሰለሞን በጣም ባለጠጋ ሆኖ ነገር ግን ያወራው ከእግዚአብሔር ጋር አስተያይቶ ድሃ እንዳልሆን ብሎ አረፈው። እንዳልሰርቅ አለ። በቃ የሰለሞን ያህል ሀብት ኖሮ ካትስረቅ፣ ከገባ ገብቷል። ከድህነቴ ብሎ ዳዊት 6.7 ቢሊየን ዶላር ከሰጠ ከድህነቱ ሰጠ። አንተም ድሃ ሆነ 6.7 ቢሊየን ስጥ። እንግዲህ ያው መጽሐፍ ቅዱስ የሚያወራው ሐሳብን ተረተክ መለወጥ ያንተ ድርሻ ነው። የኢየሱስ አዳራሽ በኢየሱስ የሚያምን ሁሉ ለዘላለም አይጠፋም። ኢየሱስ ክርስቶስ ጌታ ነው። የኢየሱስ አዳራሽ የዩቲዩብ ቻናልን ሁላችሁም ፎሎ በማድረግ ከኛ ጋር አብራችሁ እንድትሆኑ ለመጋበዝ ፈልጋለሁ። ኢየሱስ ክርስቶስ ሁላችሁንም ይባርክ።